በዛሬው ቪዲዮ ኮምፒውተር ላይ በጣም መሰረታዊ የሆነ አንድ ነገር እናያለን። እሱ ምንድነው? ለምሳሌ ኮምፒውተር ለመግዛት ፈልጋችሁ ሊሆን ይችላል፣ ለመሸጥ ሊሆን ይችላል። እንደዚሁም ደግሞ ለተለያዩ ስራዎች ኮምፒውተር መግዛት ፈልጋችሁ ለምሳሌ ኮራይ 3 ይሁን 5 ይሁን 7 ይሁን 9 ይሁን እንደዚሁም ሌሎችም አሉ። እንዴት መምረጥ እንደምችሉና እያንዳንዷ ነገር ምን ማለት እንደሆነች እናያለን። ፊት ለፊት ላይ ካሉት በተጨማሪም ለምሳሌ ኮራይ 3 እንደዚህ ከሚሉት በተጨማሪ ውስጥ ላይ ልታዩዋቸው የሚገቡ ነገሮችም አሉ ማለት ነው። ስለዚህ በዛሬው ቪዲዮ በደንብ ስለ ኮር እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ተጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። ከዚህ በተጨማሪም ለምሳሌ እዚህ ጋር ለእናንተ ለስራ ያመጣሁላችሁ ፓወርፖይንት አለ። ስለዚህ በዛሬው ቪዲዮ የኢንቴል ፋሚሊዎችን እንመለከታለን። ስማቸውን ጀኔሬሽንም ጨምሮ ለማየት እንሞክራለን ማለት ነው። የመጀመሪያውም ብዙ ቦታ ሲባል ሰምታችሁታል። ሲፒዩ ማለት አሁን ብሬን ኦፍ ኮምፒውተር ይባላል። ዋናው ክፍል ወይም ሴንትራል ፕሮሰሲንግ ዩኒት ስለሆነ ማለት ነው። ምህጻረ ቃሉም ያንን ነው የሚያመለክተን። እዚህ ጋር የምታዩት አይነት ነው ኮምፒውተራችን ውስጥ የምናገኘው ማለት ነው። ስለዚህ ይህንን ነው በዝርዝር የምናየው። ስለዚያውም በደንብ ግልጽ እንዲሆንልን ኮር የሚለው ነገር ለምሳሌ ኮራይ 3 ኮራይ 5 እያልንም ስለምንጠራ ኮር ራሱ ምንድነው የሚለውን ለምሳሌ ለማየት ብንሞክር እዚህ ጋር እንደምትመለከቱት ሲንግል ኮር ብለን እዚህ ጋር ያለው መውሰድ እንችላለን። አንድ ሼፍ አለ። ነገር ግን እየሰራ ያለውን ስራ ተመልከቱት። በጣም ብዙ ስራ ዙሪያውን ተቀምጧል ማለት ነው። እዚህ ጋር ደግሞ መልቲፕል ኮር አለ፣ ወይም ደግሞ እዚህ ጋር ሼፎቹን ልትሏቸው ትችላላችሁ። አንድ እዚህ ያለ፣ ሌላ እዚህ ያለ፣ እዚህ ያለ ስራቸውን አሁን ሁሉም ተከፋፍለው እየሰሩ ነው ማለት ነው። ስለዚህ እዚህ ጋር ኮር የምንለው ነገር ኢንዲቪዥዋል ፕሮሰሲንግ ዩኒት ወይም ደግሞ ሲፒዩ ነው ማለት ነው። ነገር ግን ሲንግል ወይም አንድ የሆነውን ነው ኮር የምንለው። እዚህ ጋር ምን እንደምታዩት ኢች ኮር ወይም ደግሞ እያንዳንዷ ኮር ደግሞ የራሷን ስራ ነው የምሰራው። እዚህ ጋር ያለው አንድ ኮር ብቻ ከሆነ በጣም ብዙ ስራ ስላለ ስራው በአግባቡ አይሰራም ማለት ነው እዚህኛው ኬዝ ላይ። እዚህ ጋር ደግሞ ተመልከቷቸው ተከፋፍለው ሁሉም ስራቸውን እየሰሩ ነው። ስለዚህ ብዙ ኮሮች ባሉ ቁጥር ታስኩ በጣም በቀላሉ መሰራት ይችላል ማለት ነው። ስለዚህ በፍጥነት መስራት እንችላለን። ፐርፎርማንሱም ከፍ ባለ ሁኔታ እንዲሰራልን ይሆናል ማለት ነው። ስለዚያም በዋናነት አሁን እያየን ያለ ነው እዚህ ላይ ኢንቴል ስለሆነ እዚህ ላይ ብዙ አማራጮች አሉ። የመጀመሪያው እዚህ ጋር የምትመለከቱት ሴልሮን ነው ማለት ነው። ይሄኛው ኮስቱም በጣም ትንሽ ነው፣ ፐርፎርማንሱም ዝቅ ያለ ነው ማለት ነው። ይሄኛውን ብዙ አሁን ላይ ላንጠቀመው እንችላለን። እንደምታዩት ቤዚክ ለሆኑ ነገሮች ብቻ ነው የምንጠቀምበት። ዌብሳይቶችን ብሮዝ ለማድረግ ለመጻፍ ወይም ታይፕ ለማድረግ እንደዚሁም ደግሞ በጣም ሎ በሚባሉ ላፕቶፖች ውስጥ ወይም ደግሞ ሎ በጀት ላፕቶፖች ውስጥ ነው ያለው። እዚህ ጋር ኢንትሪ ሌቭል አለ ከመጀመሪያው፣ እዚህ ጋር ደግሞ ኢንተርፕራይዝ አለ ከፍተኛው እዚህ ጋር ነው። ስለዚህ ይሄኛው የመጨረሻ ነው ብላችሁ እዚህ ጋር ልትይዙት ትችላላችሁ ማለት ነው። ሌላው ፔንቲየም ነው እዚህ ጋር የምትመለከቱት ከዚህኛው ሻል ያለ ነው። ይሄኛው ደግሞ እዚህ ጋር አፎርደብል ነው ወይም ደግሞ ዋጋውን በጣም ቅናሽ ነው። አነስ አነስ ያሉ ስራዎችን ልሰሩበት ትችላላችሁ። ከዚህኛው ግን የተሻለ ነው ማለት ነው። እዚህ ጋር ደግሞ ኮር ሲሪስ አለ። አሁን እነዚህ ኮራይ 3 5 7 9 እያለን እየቀጠልናቸው የምንሄዳቸው ማለት ነው። ስለዚህ እነዚህ አሁን በብዛት የምንጠቀማቸው ናቸው። አብዛኛው ሞደርን የሚባሉ ኮምፒውተሮች ውስጥ ያሉት እነዚህ ናቸው ማለት ነው። ሌላው ደግሞ ዚዮን ነው እዚህ ጋር የምትመለከቱት። ይሄኛው ከፍ ከፍ ላሉ እንደዚሁም ለሰርቨሮች በዋናነት ወይም በብዛት የምንጠቀመው ነው። ከፍተኛ የሆነ አቅም ያለው ነው ማለት ነው። እዚህ ጋር እንደምታዩት በጣም ብዙ የሚባሉ ራሞችንም ሰፖርት ያደርጋል ማለት ነው። ስለዚህ ከፍተኛው ይሄኛው ነው። እዚህ ጋር ደግሞ ከፋፍለን ለማየት ብንሞክር አሁን ኮራይ 3 ያለ ኢንትሪ ሌቭል ወይም መጀመሪያ ላይ አሁን ኮሮቹን እየከፈለን ያለ ነው። ይሄኛው አሁን ከ2 እስከ 4 ኮር ነው ያለው። ቅድም ኮር ያልነው ሲንግሏ ወይም ደግሞ ሲንግል ሲፒዩ ነች ብለናል ውስጥ ላይ ያለችው። ስለዚህ ኮራይ 3 የምትጠቀሙ ከሆነ ከ2 እስከ 4 ኮር ታገኛላችሁ። በጀት ፍሬንድሊ ነው ወይም ደግሞ በትንሽ ገንዘብ አፎርድ ማድረግ ይቻላል ማለት ነው። ይሄኛውን ቤዚክ ለሚባሉ ታስኮች ልትጠቀሙበት ትችላላችሁ፣ ለመጻፍ ለመሳሰሉት ነገሮች። ኮራይ 5 ደግሞ አለ። ይሄ ደግሞ ሚድ ሬንጅ ወይም መካከለኛ ደረጃ ላይ ነው ያለው። ከ4 እስከ 6 ኮር አለው ማለት ነው ይሄኛው። እዚሁም ኮራይ 5 ምንድነው ጥቅሙ? ለምሳሌ ፕራይሱ መካከለኛ ነው፣ በጣም ውድም አይደለም፣ ርካሽም አይደለም፣ መሀል ላይ ነው። ፐርፎርማንሱም ዝቅተኛም አይደለም፣ በጣም ከፍተኛም አይደለም። ነገር ግን ጥሩ የሚባል ፐርፎርማንስ ታገኛላችሁ ማለት ነው። በተለይ ደግሞ ጀነሬሽኑ ከፍ እያለ በሄደ ቁጥር ስለ ጀነሬሽን በኋላ እንመለከታለን። ስለዚህ እንደምታዩት ሆነ ለጌሚንግ ሊሆን ይችላል፣ ለመልቲታስኪንግ ወይም ብዙ ስራዎችን ለመስራትም ልትጠቀሙበት ትችላላችሁ። ሌላው ኮራይ 7 ነው። እዚጋ የምትመለከቱት ሀይ የሆነ ፐርፎርማንስ ወይም ከፍተኛ ፐርፎርማንስ ነው ያለው። እንደዚሁም ደግሞ ብዙ ኮሮች አሉት ማለት ነው። ስለዚህ ከፍ ከፍ ያሉ አፕሊኬሽኖችን የምትጠቀሙ ከሆነ ኮራይ 7ን መጠቀም ይቻላል። እንደምታዩት ለቪዲዮ ኤዲቲንግ፣ አድቫንስድ ጌሚንግ ይሄኛውም ለጌሚንግ ይሆናል ብለን ነበር። ነገር ግን ከፍ ከፍ ያሉ ጌሞችን የምትጫወቱ ከሆነ ይሄኛው በጣም የተሻለ ነው፣ ኮራይ 7 ማለት ነው። ኮራይ 9 ደግሞ ከፍተኛ ነው። እዚጋ እንደምትመለከቱት በጣም ብዙ ኮሮቹን በውስጡ የያዘ ነው። ከፍተኛ የሆነ ፐርፎርማንስን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ኢንቴል ኔም ላይ የሚገቡ የተለያዩ ጽሁፎች አሉ። ለምሳሌ ባሳያችሁ የኔን ቀጥታ ከፍቼ
አባውት ብለን እንግባ ወይም ፒሲ ፐርፎርማንሳችሁ ላይ ቼክ ማድረግ ትችላላችሁ። ፕሮሰሰር እዚህ ጋር ይውታውን ኢንቴል ከዛ አር አለ ከዛ ኮር እያለ ይቀጥላል። i5 ከዛ ደግሞ 9300 ኤች እያለ እንደዚህ ይቀጥላል። እነዚህ እንዳለ የራሳቸው ትርጉም አላቸው ማለት ነው። የመጀመሪያው ብራንድ ኔሙን ነው የሚነግረን ወይም የብራንዱን ስም ማለት ነው። ቀጣይ ላይ ደግሞ የሚመጡት ቁጥሮች የሚነግሩን ጀነሬሽኑ ይነግሩናል ማለት ነው። ሰፊክሶችም አሉ እዚጋ እንደምታዩቸው ኬ ዩ ያሉ የሚቀጥሉ ነገሮች አሉ። ምን ማለት እንደሆኑ ሁሉንም በዝርዝር አሳያችኋለሁ። ኮር ያልኳችሁ ቅድም እዚህ ጋር አለላችሁ። ሞዴል ነምበሩም እዚህ ጋር አለ ማለት ነው። ስለዚህ ሁሉንም በዝርዝር አሳያችኋለሁ ማለት ነው። አሁን የኔ ጋር ልግባና ለምሳሌ እዚህ ጋር ይሄን ከፍ አድርገን መመልከት እንችላለን። ኢንቴል አር ይላል ማለት ነው። ይሄኛው ማኑፋክቸሩ ወይም ደግሞ አምራቹ ኢንቴል እንደሆነ እየነገረን ነው። አር ደግሞ ትሬድ ማርኩን ይነግረናል። ያ ኮርት የሚያለው እነዚህ ትሬድ ማርኮች ናቸው። i5 ደግሞ እዚህ ጋር አለላችሁ ማለት ነው። i5 አሁን ፐርፎርማንስ ሌቭሉን የሚያሳየን ኮር i5 ነው ማለት ነው። ይሄኛው እዚህ ጋር ደግሞ 930 ይላል። እችኛዋን ተመልከቷት። ዘጠኛውን ጀነሬሽኑ 9 መሆኑን ነው የምትነግረን። እዚህ ጋር ደግሞ ኤች አለ። በዋናነት እንድናይ የፈለኩት አሁን ይሄኛው ነው ኤች የሚለውም ማለት ነው። ስለዚህ እነሱን እናያቸው አንድ በአንድ ምን ማለት እንደሆኑ ሌተሮቹ። ምክንያቱም ኮምፒውተር ስትገዙ እነዚህንም ታሳቢ ማድረግ አለባችሁ። ለምሳሌ እኔ ጋር ኤችን ያያችሁት ኬክ ሆነ እንደምታዩት አንሎክድ ወይም ደግሞ ኦቨርሎኬብል ነው ማለት ነው። ስለዚህ ሲፒዩን ማሳደግ ትችላላችሁ። ራሳችሁ እንደምትመለከቱት ማኑዋሊ ማሳደግ ይቻላል ማለት ነው። እዚህ ጋርም እንደምትመለከቱት ቤተር የሆነ ኩሊንግ እንደዚህ ኮምፓቲብል የሆነ ማዘርቦርድ ይፈልጋል እያለን ነው። ይሄኛውን ለጌመሮች ሊሆን ይችላል ወይም ደግሞ ለአድቫንስድ ዩዘሮች ከፍ ከፍ ያለ ስራ የምትሰሩም ከሆነ ይሄኛው መጨረሻ ላይ ኬ ያለውን መጠቀም ይቻላል ማለት ነው። ኤፍ ደግሞ አለላችሁ እዚህ ጋር እንደምትመለከቱት የራሱ የሆነ ግራፊክስ ውስጥ ላይ የለውም ማለት ነው። ስለዚህ ሲፒዩ ዳዝ ኖት ሃቭ ቢልቲን ግራፊክስ ይላል ወይም የራሱ ግራፊክስ የለውም። ስለዚህ እናንተ ሌላ ግራፊክስ ማስገባት ይኖርባችኋል ኤፍ ከሆነ ያላችሁ ማለት ነው። ይሄኛውን ረከስ ይላል ተብሎ የሚታሰበው ነው ወይም ደግሞ የሚረክሰው ነው ከሌሎቹ አንጻር ከኬ እና ቀጥሎ ከምንመለከታቸው ወይም ከሌሎቹ ማለት ነው። ዩ ደግሞ አለ መጨረሻ ላይ። ይሄኛው ደግሞ ፓወር ኤፊሽንት ወይም ደግሞ ላፕቶፖች ላይ በብዛት አለ። ይሄኛው ደግሞ ብዙ ፓወር አይበላም ማለት ነው። እንደዚሁም ደግሞ ባትሪያችሁ ረጅም ጊዜ እንዲቆይ ያደርግላችኋል። ስለዚህ ይሄኛውን ቀለል ያሉ ላፕቶፖች ላይ የምታገኙት ነው። ስለዚህ ይህንንም ስትገዙ መጨረሻውን ቼክ ማድረግ አለባችሁ ከእናንተ ስራ ጋር የሚሄደውን ለመምረጥ። ሌላው ኤች ነው። አሁን እኔ ጋር የሚያሳየዋችሁ ኤች ነበር የሚለው መጨረሻው። ይሄኛው ሃይ ፐርፎርማንስ ነው። ይሄኛውም እንደምታዩት ፓወርፉል የሚባል ነው። ለጌሚንግ ሊሆን ይችላል ወይም ደግሞ ለተለያዩ ስራዎች ልትጠቀሙበት ትችላላችሁ። ይሄኛው ደግሞ እዚህ ጋር ግን በብዙ ባትሪ ይጠቀማል ማለት ነው። ምክንያቱም ሃይ ፐርፎርማንስ በሆነ ቁጥር የሚበላውን ባትሪ በዛው ልክ እየጨመረ ይሄዳል። ቲም አለላችሁ ደግሞ እዚህ ጋር የምትመለከቱት ይሄኛው አሁን ቲም የምንለው ሎ ፐርፎርማንስ አለው። ኮምፒውተራችሁ አይግርም፣ ነገር ግን ቀስ ባለ ሁኔታ ይሰራል ማለት ነው። ስለዚህ ከለስ ስናደርጋቸው ኬ አንሎክድ ነው እንደምትመለከቱት። እንደፈለጋችሁ እናንተ መጨመር ትችላላችሁ። ኤፍ ከሆነ ደግሞ የራሱ ግራፊክስ የለውም፣ ተጨማሪ ይጠይቃችኋል። ዩ ከሆነ ደግሞ ፓወር ቆጣቢ ነው ማለት ነው። እዚጋ እንደምትመለከቱት ባትሪያችሁን ለማራዘም። ኤች ከሆነ ሃይ ፐርፎርማንስ ነው ወይም ደግሞ ፐርፎርማንሱ ሃይ ነው፣ ነገር ግን ባትሪ ይበላል። ለጌሚንግ እና ለተለያዩ ነገሮች ሊጠቀሙበት ትችላላችሁ። ቲ ደግሞ እንደምታዩት ፓወር ኦፕቲማይዝድ ነው ማለት ነው። ስለዚህ ኛውን ደግሞ በብዛት ዴስክቶፖች ላይ እናገኘዋለን። ባላንስድ የሚባል ወይም ጥሩ የሚባል መካከለኛ የሆነ አቅም አለው፣ ይሰራላችኋል። ስለዚህ እዚህ ጋር አሁን ደግሞ ስንመጣ እንደምታዩት በጣም ብዙ ኮር ባለው ቁጥር ወይም ኮሩ በጨመረ ቁጥር ብዙ ስራዎችን ይሰራላችኋል። እንደዚሁም ደግሞ ባክግራውንድ ላይም ሌሎች ስራዎችን በቀላሉ መስራት ይቻላል ማለት ነው። ሲንግል ኮር ከሆነ ደግሞ እዚህ ጋር እንደምትመለከቱ ከዚህኛው በተቃራኒ ነው ማለት ነው። ስለዚህ አሁን እዚህ ጋር ጠቅለል ስናደርገው የመጀመሪያ ጥያቄያችሁ መሆን ያለበት እናንተ እዚህ ጋር እንደምትመለከቱት ለምንድን ነው የምጠቀመው የሚለውን ተወስናላችሁ ማለት ነው። ከዛ ወደ እነዚህ ነገሮች ትሄዳላችሁ። ለምሳሌ ብሮዘሮች ላይ የተለያዩ ነገሮችን ሰርች ለማድረግ ታይፕ ለማድረግ ለመጻፍ፣ እንደዚሁም ደግሞ አነስ ያለ ብር ከሆነ ያላችሁ አቅማችሁም እዚህ ጋር ያሉትን መጠቀም ትችላላችሁ ማለት ነው። እስከ ኮር i3 ድረስ ያለውን መጠቀም ይቻላል። መጨረሻ ፊደላቸው ደግሞ ዩ የሆኑትን መጠቀም ትችላላችሁ፣ ቅድም ሳሳያችሁ የነበረው። ሌላው ደግሞ ለምሳሌ የምትሰሩት ብዙ ስራ ካላችሁ ኮምፒውተራችሁ ላይ የተለያዩ ሚድ ሬንጅ ጌሞች ወይም መካከለኛ ጌሞችን የምትጫወቱበት ከሆነ እንደዚሁም ደግሞ ጀነራል ፕሮዳክቲቪቲ ለምንላቸው ነገሮች የምትፈልጉት ከሆነ እዚህ ጋር ከኮር i5 ጀምሮ ያለው ይሆናችኋል። እዚህ ጋር እንደምታዩት ሞስት ኮመን ይላል። ብዙ ሰው ይሄንን ይጠቀመዋል ማለት ነው። እንዳልኳችሁ ከዚህኛውም በተጨማሪ ከኮሩ ጀነሬሽኑ ወሳኝ ስለሆነ ማለት ነው። ፕሮፌሽናል ቪዲዮ ኤዲቲንግ እንደዚሁም ደግሞ ከፍ ላሉ ጌሞች የምትፈልጉት ከሆነ እንደዚሁም ደግሞ ኮምፒውተራችሁ ላይ ብዙ የስራ ጫና ካለ ከኮር i7 ጀምሮ ያሉትን መጠቀም ትችላላችሁ። እዚህ ጋር ደግሞ ፊደሎቹ ኬ እና ኤች ያላቸውን ብትጠቀሙ የተሻለ ይሆናል። እንዳልኳችሁ ግን ልብ የምትሉት ምንድነው፣ ለምሳሌ አንድ ኮምፒውተራችሁ እናንተ ኮር i5 ሆኖ ጀነሬሽኑ 10 ከሆነ ለምሳሌ አንደኛው ደግሞ ኮር i7 ሆኖ ጀነሬሽኑ ግን ወረድ ያለ ከሆነ ጀነሬሽኑ ከፍ ያለው ይበልጠዋል ማለት ነው። ስለዚህ ሁለቱን ታሳቢ ማድረግ አለባቸው። ጀነሬሽኑ ከፍ ያለ ኮሩም ከፍ ያለ ብትጠቀሙ የተሻለ ነው። ወይም ደግሞ ኮሩ መካከለኛ ሆኖ ጀነሬሽኑ ከፍ ያለ ቢሆን የተሻለ ይሆናል ማለት ነው።
ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ምስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች ስራላችሁ ከፈልጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያመጣኋቸው ቪዲዮዎች አሉ፣ እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።